السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله. زاري من ملكته يشرح السنة كتاب هلتنيا درساتنا النو قد تاككم نبت نجمر إن شاء الله. والأساس الذي تبنى عليه الجماعة والأساس مسرة الذي تبنى عليه يا يمتجنبابت من الجماعة يا مسلم هبرت إننا جماعة يميجنبابت مسرته الجماعة قدم يالون أستوسوا من يميل أسلفنال. فمن رغب عن الجماعة كجماعة يزورة لا فنقت أسو وفارقها يتليم فقد خلع ربقة الإسلام من عنقه. يا إسلام جمد ما سرع كانجتو أوت إتوال ربقة مالت من دنو لمسالي عندت فيل أنجتو علي جمر تسرع بجمد يزن ننقصك أسهلا. إسلام مالت لياندو مسلم لك ندزي أنجتو لا يتحسر يميت أبك أبتنا نداي وطأ نداي فتلك يميزونه. كجماعة كمسلم هبرت سيافنقت عند سو براسو جزيان ننجمد أولك أونيت علو. هي مثالي هنا قراربنا سئلاوي هنا قرارب على بوست كمسلم هبرت سيافنقت يا إسلامن جمر كانجتو لا يوطتو طلوتا لراسون እንደፈለገ ሊንቀሳቀስ አፈንግጧል ማለት ነው። وكان ضالا مضلا የሚል አሳልፈን ነበር እና ይሄ ሰዎች ችላ ካሉት ከኢስላም ገመድ የሚያፈተልኩበት ነው የተባለው ጀማዓ ምንድነው ከተባለ والاساس مسرته الذي تبنى عليه الجماعه يا የሙስሊሞች ህብረት የሚገነባበት መሰረት ምንድነው ከተባለ وهم اصحاب محمد صلى الله عليه وسلم يا محمد بالدربوች ናቸው እነሱ ሰሃቦች ናቸው። ስለዚህ የሙስሊሞች ህብረት መሰረቱ እዚህ ላይ የጸና ነው። የሙስሊሞች ህብረት መሰረቱ ሰሃቦች ካልሆኑ ይሄ በሌለበት ባየር ላይ የተንጠለጠለ ባሸዋ ላይ የተሰራ ቤት ማለት ነው። والاساس الذي تبنى عليه الجماعه የሙስሊሞች ህብረት የምትገነባበት መሰረቱ وهم اصحاب محمد يا محمد بالدربوች ናቸው። እስላማችን የሰሃቦች እስላም ነው ወይ? አቋማችን መንገዳችን መንሃጃችን የሰሃቦች መንሃጅ ነው ወይ የሚለውን መፈተሽ አለብን። እዚህ ላይ የሚገጥሙ የጎንዮሽ ጩኸቶችን ከምንም አንቁጠራቸው። ሰው አኺራውን አስቦ መስመር ላይ ይጽና እንጂ ሙስሊሙ የተለያየ መስመር ላይ የተበታተነ አቋም እስከያዘ ድረስ በተለያዩ አንጃዎች መፈረጅ አይቀርም። በሐሳብ ያልተጋራችሁት አካል ብዙ ስም ሊሰጣችሁ ይችላል። እሱ ሊያሳስበን አይገባም። የሰው ልጅ እጁ ላይ ጀነት የለም እሳት የለም። ምንም ሊያስጨንቀን አይገባም። ትልቁ ነገር ከአላህ ፊት ብንቆም የሚያዋጣንን ይዘናል ወይ? ኢኽላስ መኖር አለበት። ከስሜት ነፃ መሆን አለብን። ከዚያ መስመሩን በትክክል ይዞ መጓዝ ነው። ዳዕዋም ላይ ከሆነን የሰዎች ማስደንገጥ አስደንግጦን ከዳዕዋ ልንደናበር አይገባም። ብዙ ስም ይሰጠናል። ሰዎች ገና ከኡሱሉ ሰላሳ ሲጀምሩ الصبر على الاذى فيه የሚል እየቀሩ ነገር ግን ከሰዎች የሚመጣ ትንኮሳ ሲበዛባቸው በተለይም የኔ ከሚሉት ቅርብ ከሚሉት አካል ሲሆን ያ ትንኮሳ መቋቋም ያቅታቸውና ከዳዕዋ የሚርቁ ሰዎች አሉ። ይሄ ራሳቸው የሚያስተምሩትን የቆሙለትን የዳዕዋ ሃሁ መዘንጋት ነው። ረሱል ሰለላሁ ዐለይሂ ወሰለም ላይ የደረሰውን ያወቀ እኔ ግን ጫፌ ሊነካ አይገባም አይነት ስሜት ከውስጣችን ሊያድር አይገባም፣ በቀጥታም ይሁን በተዘዋዋሪ። ስለዚህ የሰዎችን ውንጀላ ወደ ጎን እንጥለዋለን እና ይሄ መሰረት የሚጸናው በሙሐመድ ሰለዋቱላሂ ወሰላሙሁ ዐለይሂ ሰሃቦች መንገድ ላይ ነው። ጀማዓው እሱ ነው። ሌሎች የስልጣኔያቸው ጫፍ ወደፊት ነው የሚመጣው። ዘመን በተቀየረ ቁጥር ይበልጥ እየሰለጠኑ ይሄዳሉ። ለምን? ያላቸው ነገር ማዲ የሆነ ነው፣ ማቴሪያል የሆነ ጉዳይ ነው። ማቴሪያሊስት ስለሆኑ ከስነ ምግባር አንፃር አይደለም ነገሮችን የሚፈተሹት፣ ከአኺራ አንፃር አይደለም፣ ከመለኮታዊ መጽሐፍት አንፃር አይደለም የሚመዝኑት። እኛ መለኪያችን ስለሚለይ የሙስሊሞች ጫፍ የደረሰው ስልጣኔ ወደ ኋላ ነው የምናገኘው።
ወደ ኋላ ስናጠነጥን ሰሐቦች ላይ እናገኘዋለን ጫፍ የደረሰው ልዩ ናቸው እያንዳንዱ የሚናገሩትን ስናይ ሰው ዛሬ ንግግርን በትምህርት እየተማረው እንኳን እንደነሱ ያወራ ቅንነታቸው ግልጽነታቸው ያንተ ስሜት እንዳይጎዳ ብለው መናገር ያለባቸው ነገር አይተው እሱ እንዴት በዚህ መልኩ ለሞራል እንዴት አያስብም እንዴት በዚህ መልኩ ይናገረኛል ብለው ቂም አይዙም መቀበል አለመቀበል ልክ አይደለም ስተት ነገራቸው ፊት ለፊት ነው በዛ ላይ ለያንዳንዱ ነገር ቂማ ለሚገባው ቂማ ይሰጣሉ ለምን በጃሂልያ የተፈጸመ አይሆን አስቧቸው የነብዩን ሰለላሁ ዐለይሂ ወሰለም ሰሐቦች በጃሂልያ ዘመን የተዋለላቸውን ውለታ እንኳን ከቁም ነገር ያስገቡ ነበር ውለታን ታሳቢ ያደርጋሉ ዛሬ ተማሪ የሼኹን ውለታ ያውቅ ስንት ከአሊፍ ጀምሮ አስተምሮታል ኪታቦችን አስቀርቶታል ከጀህልና አውጥቶታል በሆነ መስአላ ተለያየሁ ብሎ እንዳለ ገደል ይከተዋል ይዘረጥጠዋል ከምንም አይቆጥረው ያውም በእስላም በሱና ስም ሲፈጸም አስቡት የፈለኩት ምንድነው ወደ ኋላ መለስ ስንል እነዚያ ትውልዶች የሚገርም ትውልድ ነው የነበረው እያንዳንዱ ነገራቸው ልዩ ነው ለዚህም ነው አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ምን የሚሉት የሰሐቦችን ቀድራቸውን ወቁላቸው አላህ ለነብዩ ለመልእክተኛው ጓደኝነት የመረጣቸው ናቸው ይላሉ በታሪክ አጋጣሚ የእድሜ ግጥጥሞች የተገኙ ሳይሆን የተመረጡ ትውልዶች ናቸው አላህ ለነብዩ ለመልእክተኛው ጓደኝነት የመረጣቸው ናቸው አስቡት ኢስላም እንግዳ ባይተዋር በሆነበት ዘመን ነብዩን ሰለላሁ ዐለይሂ ወሰለም ሲያስጠጉ ሳር ቅጠሉ ጠላት ሆኖ እንደሚነሳባቸው እያወቁ ከራሳችን የምንከላከለው እንከላከላለን ለራሳችን የምናደርገው እናደርጋለን ብለው በድብቅ በይዓት አልዓቀባ ላይ ስምምነት አድርገው ረሱል ሰለላሁ ዐለይሂ ወሰለም ሊቀበሉ የተወሰኑ አንሳሮች መተው ስምምነት ሲያደርጉ ምን እኮ እንደሚከተላቸው ያውቁታል ድፍን አረብ እኮ ነው የሚነሳባቸው መስዋዕትነት ምን ያህል እየከፈሉ እንደሆነ አስቡት እነዛኞቹ ሙሃጅሮቹ ቤት ንብረታቸውን ጥለው ተከተለው ሲሰደዱ አስቡት ዓለም ጨለማ ተውጣ ነው ያለችው ስንት መስዋዕትነት እየከፈሉ እንደሆነ ማስተዋል ነው የፈለገን ከን ቢኖር ከውስጣቸው ያላቸው መልካም ስራ እንደዋዛ የሚገፋ አይደለም እና የሙስሊሞች ህብረት መሰረቱ እነዚያ ምርጥ ትውልዶች ናቸው ነብዩ ሰለላሁ ዐለይሂ ወሰለም خير الناس قرني ثم الذين يلونهم ثم الذين يلونهم بلو مسكرነት የሰጡላቸው ሰዎች ማለት ነው ورحمهما اجمعين الله ሁሉንም ይዘንላቸውና وهم اهل السنه والجماعه الناس ናቸው የሱናና የጀማዓ ባለቤት የሆኑት اهل السنه والجماعه ማለት ምንድነው اهل السنه የሱና ባለቤት የረሱልን ሰለላሁ ዐለይሂ ወሰለም ፈለግ አጥብቀው ነክሰው የያዙ ነብዩ ሰለላሁ ዐለይሂ ወሰለም فمن رغب عن سنتي فليس مني ያሉበት ወይም ደግሞ عليكم بسنتي وسنة الخلفاء الراشدين المهديين من بعد ብለው የተናገሩበት ሱና የሚለው አህሉ ሱና የተባሉበት መነሻው መሰረቱ ይሄ ነው አንዳንዶች ይጎረብጣቸዋል እኛ ሙስሊም ብቻ ነን ይላሉ አህሉ ሱና ነን ስንል ሙስሊም አይደለንም ይያልን አይደለም ሱና አለ የለም አለ طيب ስለዚህ አህሉ ሱና አለ ሱናን ያልያዙ ደግሞ ሰዎች አሉ አይ እንደዚህ አይነት አንፈልግም ይላል ኬንያ የሚባል ሀገር አለ የለም አለ ኬንያ አለ ግን ኬንያ አይባልም ይባላል ኢትዮጵያ አለ ኢትዮጵያ አይባልም ሱና አለ ሱኒ አይባልም ምን የሚሉት ሎጂክ ነው ከጭንቅላት የራቀ ዝም ብሎ የሆኑ ሰዎች ስላራገቡት ብቻ በግርድፉ እየወሰዱ ውሃ የሚያነሳ የሚመስላቸው ግልብ የሆነ ንግግር አህሉ ሱና አይባልም እኛ ሙስሊም ብቻ ነን የተለያየ ስማት ተስጦ እንዲህም አይደለንም በራስህ ጊዜ ከሱና ውጭ ነኝ እያልክ እየመሰከርክ ነው አደገኛ ነው ስለዚህ አህሉ ሱና የተባሉበት መነሻው መልእክተኛው ሰለላሁ ዐለይሂ ወሰለም የነበራቸውን ሱና ላይ የሰጧቸውን አደራዎች አጥብቀው የያዙ መስመራቸውን እሱን ያደረጉ ከዚያ ያፈነገጠ መስመርን ያልተከተሉ የራቁ ማለት ነው ወልጀማዓ ስንል ቀደም ብለን አሳልፈናል እነዚያ 72 የሳት ናቸው ሲባል አንዷ ስትቀር አንዷን በአንድ ዘገባ እኔና ሰሃቦቼ ዛሬ ያለንበት መስመር ያዘ ብለዋል በሌላ ቦታ ላይ ምንድነው ያሳለፍነው ይሄ አልጀማዓ ሚላ ሳልፈናል ጀማዓ የተፈለገው ይሄ ነው የሙስሊም ህብረት አንድነት እንደሚያሳስበንም አብሮ ከግምት ሊገባ ይገባል ማለት ነውና አህሉ ሱና ወልጀማዓ ሲባል ከሆነ ዘመን በኋላ የመጣ አዲስ አንጃ ሳይሆን ጫፉ ላይ ያለው ማን ነው ሰሃቦች ናቸው አሳሱ መሰረቱ ይሄ ስለሆነ ማለት ነው فمن لم ياخذ عنهم ከነሱ ያልያዘ ሰው فقد ضل وابتدع በርግጥም ስተዋል
መስመር ለቋል ወብተደዐ አዲስ መስመርንም ተከትሏል ወኩሉ ቢድዓቲን ضላለቱን እያንዳንዱ ፈጠራ ደግሞ ጥመት ነው አዲስ የመጣ ነገር ነው ያዘው የሰሐባን ያልሆነን ኢስላም ያዘ ሰው አዲስ መስመር ነው ያዘው አዲስ ፈጠራ ሁሉ ደግሞ ጥመት ነው ወضላለቱ ወአህሉሃ ጥመትና ባለቤቶቿ የጥመት ሰዎች ፊናር እሳት ውስጥ ናቸው ቃለ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ዑመር ኢብኑ አልኸጣብ እንዲህ ብለዋል ላ ዑዝረ ማለፊያ ምክንያት የለውም لأحد لأندم سو مكنيات اللوم في ضلالة بتأمت لي ركيبها يفسماتي هناك حسبها هدى كناتشا اندونك السبو ملكا من دونك السبو تفاتن بفسم سولي عذر اللوم ولا في هدى عندهم بهدام لايك انو قدانام لا يندزيه تركه يتووك هنا حسبه ضلالة تأمت نبلو السبو በተወቅናቻም ላይ እንደዚሁ የተወሰው ዑዝር የለውም ብለዋል ዑመር فقد بينت الامور ነገሮች በርግጥም ግልጽ ተደርገዋል وثبتت الحجة ማስረጃዎቹ ተረጋግጠዋል وانقطع العذر ማመሃኛዎች ተቆርጠዋል وذلك ይህ ሆነ ዋሉ ከዛ የራሳቸው ንግግር ነው ይሄ የሙአሊፉ أن السنة والجماعة سنة جماعة قد أحكم برقتم أسامر والقلس أدرقوال عمر الدين كله يدين قداي بعدتك علي وتبين للناس لسوش قلس هونوال فعلى الناس الاتباع سلهنان بسوش لاي مكة البتشانة يالاتشو مرجع أديس مامتات ليلا من مرامر سايهون ياللون مكة البتشانة يالاتشو مرجع طيب زيه لاي مبراري ولا من نساو أن الجماعة جماعة مالت من دنو المجتمعون على الحق حق لاي يتسبسبوا مالتنو بحق لاي أدرات بابلو يسأنوا مالتنو بزيه رقد يمجمر يوچو نماناتشو أصحاب رسول الله صلى الله عليه وسلم سلزيه النسو يالبتنو جماعة مالت يتسبسبوا بتنو من أين تقوداي አካላዊ መሰባሰብ አይደለም የፈለግነው ምንድነው በኢዕቲቃዳት በእምነቶች የሰሃቦችን አቂዳ መያዝ በተግባር የሰሃቦችን አዕማል ዒባዳዎች ማራመድ መንሃጅን አካሂዳችን የነሱን መምሰሉ ነው የጀማዓ አሳስ መሰረቱ ይሄ ነው فمن لم يأخذ عنهم ከነሱ ያልያዘ ሰው فقد ضل وابتدع ብለዋል በእርግጥም መንገድ ስቷል አዲስ ነገር ማምጥቷል አሉ ይሄ ብቻ አይደለም ከዚህም አልፎ قد يخرج عن الاسلام ከኢስላም ጥርግ ብሎም ሊወጣ ይችላል የነሱን መስመር ለቆ ወጥቶ አልበቃውም እነሱን ያወገዘ እነሱን ከሃዲዎች አድርጎ የሚሄድ ጥፋቱ በጎላ ቁጥር በከፋ ቁጥር ለዑዝር የማይመች በሆነ ቁጥር ይሄ ሰውዬ ከኢስላም ሊወጣ ይችላል ከነጭራሹ ነው አስቡት ሙስሊሞች ነን ካሉ በኋላ ተውሂድ ከኛ ወዲያ ላሳር የሚሉ ሰዎች ሆነው ቁርአን የሽርክ መጽሐፍ ነው የሚሉ ሰዎች አሉ ከኩፍር መሰረቶች ውስጥ አንዱ የቁርአንና የሐዲስ ዛሂር መልእክቶችን መውሰድ ነው የሚሉ ሰዎች አሉ ሀገራችን ከሚቀሩ የአቂዳ ኪታቦች ውስጥ አንዱ ነው በየገጠሩ ከሚቀሩ የአሻዕራ ኪታቦች ውስጥ አንዱ ነው 6 የኩፍር መሰረቶች ብለው ይዘረዝራሉ አንዱ የሚጠቅሱት ምንድነው የቁርአንና የሐዲስን ዛሂር መልእክት መውሰድ ይላሉ ዛሂሩ ምንድነው እነሱ ዘንድ ኩፍር ነው الرحمن على العرش استوى ዛሂሩ ምንድነው የሚጠቁመው ዝም ብለው ተአዊሉ እንዲህ ነው 15 ትርጉም ተሰጥቷል ከላይ እንደዚህ ብለውታል የሚሉት ማጭበርበር ነው ዛሂሩ ዑሉውን እንደሚያመላክት ጭንቅላታቸው በደንብ ያውቃል እርግጠኞች ናቸው ነገር ግን ዛሂሩን መውሰድ ኩፍር ነው ነው የሚሉት እኛ ቁርአናችን ውስጥ ኩፍር አለ ብለን አናምንም በጭራሽ የመልእክተኛው ሰለላሁ ዐለይሂ ወሰለም ንግግር ውስጥ ኩፍር አለ ብለን አናምንም በጭራሽ ተሽቢህ አለ ብለን አናምንም እዚያ ውስጥ የኑዓይም ኢብኑ ሐማድ አልኹዛዒ ረሂመሁላህ ንግግር ማንሳት ይቻላል እዚህ ላይ የቡኻሪ ሼክ ናቸው ረሂመሁላህ ምንድነው የሚሉት من شبه الله بخلقه فقد كفر አላህን በፍጡሩ ያመሳሰለ ሰው በእርግጥም ከኢስላም ወጥቷል ከዷል ومن أنكر ما وصف الله به نفسه فقد كفر الله راسون يجلس أبتن يستباب بلمسو
ከኢስላም ወጥቷል። እሱ ራሱን ከዓርሹ በላይ ነኝ እያለ አይደለም። ስለሱ ከሱ በላይ እናውቃለን። እስኪ ነገ አላህ ፊት ስንቀርብ የሚኖረንን ምላሽ አስቡት። ቁርአን አውርጄልሃለሁ፣ መልእክተኛ ልኬያለሁ፣ ምንድነው ዑዝርህ እንዳትወስድ ዛሂሩን ይዘህ እንዳትጓዝ ያደረገህ? ጌታዬ ሆይ የተናገርከው ዛሂሩ ኩፍር ስለሆነ ነው ልንል ነው? አደብ ነው? በፈጣሪ ቀርቶ አንድ ንጉስ የሆነ መልእክት አስተላልፎ ንግግርህ ዛሂሩ ስተት ስለሆነ በሌላ መልኩ ተረድቼ እንዲህ አድርጌልሃለሁ ብንለው ምንድነው የሚሆነው? ደፍረን ይሄንን እናገረዋለን? ፈጣሪ ጋር ሲሆን ደግሞ አስቡት። ምን ይላሉ አንድ ዓሊም? እነዚህኞቹ ዛሂሩን የተከተሉት ከአላህ ፊት ቢቀርቡ ዑዝር አላቸው። ጌታዬ ሆይ እኔ ቁርአንህ ሐዲስህ ላይ ያገኘሁት ይሄንን ነው፣ ይሄን ተከትዬ ነው ቢሉ ተጨባጭ ዑዝር አላቸው። ቁርአን የተከተሉት ሐዲስ ነው የተከተሉት። እንደነዛኞቹ አይ እኔ ቁርአንና ሐዲሱ ዛሂሩ ኩፍር ስለሆነ እሱን ትቸዋለሁኝ። እነማን ነው? ምናልባት ደፍረው ባያወጡት እንኳን አንዳንዶች እንዲያውም በድፍረትም ያብራራሉ። በግልጽ ሳያፍሩ እነ ሶቅራጥስን ያጣቅሳሉ፣ እነ ፕላቶን ያጣቅሳሉ፣ እነ አርስቶትልን ያጣቅሳሉ። የተውሂድ መጽሐፍ ላይ ፊቅህ ላይ ቢጠቀስ እኮ አሳፋሪ ነው። ተውሂድ ላይ በዚህ ደረጃ ማለት ነው። ፊቅህ ላይ ቢገለጹ ስማቸው ቢጠቀስ የሚያሸማቀቅ ነው። ለተውሂድ ሲጠቀሱ ደግሞ አስቡት። طيب ወደዚሁ ልመለስ። قال عمر بن الخطاب رضي الله عنه لا عذر የለውም ለማን لأحد ለማንም عذر የለም፣ ለማንም ሰበብ ማማሃኛ የለም፣ عذر ማማሃኛ የለውም። في ضلالة ركبها حسبها هدى መልካም ናት ብሎ ያሰባት በሆነች ጥመት ላይ ቢወድቅ ማማሃኛ የሆነውም ከተጠያቂነት አይተርፍም። ولا في هدى እንደዚሁ ተረከሁ حسبه ضلالة ቅን የሆነውን መንገድ ጥመት ነው ብሎ አስቦ ቢተውም በዚህም ዑዝር የለውም ብለዋል። አثሩ ضعيف ነው። በመጀመሪያ ይህንን ለዑዝር ቢልጀህል የለም የሚሉ ሰዎች ማስረጃ ያደርጉታል። ዑዝር ቢልጀህል የለም። ሽርክ ላይ የወደቀ ሰው ባያውቅም ከኢስላም ወጥቷል፣ ይህን ያልተቀበለ እያሉ ሰንሰለት የሚሰሩ ሰዎች አሉ። ከሚጠቅሷቸው መረጃዎች አንዱ ይሄ የዑመር አثር ነው። ይሄኛው ضعيف ነው። ከመሆኑም ጋር የዑዝር ቢልጀህል መኖር አለመኖር ጉዳዩ ሼክ ኢብኑ ዑሰይሚን ረሂመሁላህ ከሽፍ ሹብሃት ሸርሕ ላይ እንደሚሉት የፊቅህ ርዕስ ነው ይላሉ። የፊቅህ ሆነም አልሆነም ዑዝር ቢልጀህል እንዳለ አላዋቂ ዑዝር እንደሚገባው 1 2 10 20 አይደለም ማአት መረጃ መቁጠር ይቻላል። እከሌ እንዲህ ብለዋል፣ እከሌ እንዲህ ብለዋል። ወይ ሊመስለን ልንሸወድበት እንችላለን፣ ወይ ለድርቅና ሙግት ልናረዝምበት እንችላለን እንጂ የትም የሚደርስ አይደለም። ማንም በሰው ማስፈራራት አይችልም። እከሌ እኮ እንደዚህ ብለዋል፣ እከሌ እኮ እንደዚህ ብለዋል። ያላወቀ ሰው ባላሰበው መልኩ ጥፋት ላይ ቢወድቅ በዛ ይጠየቃል። ካፊር ነው የሳት ነው የሚል ሰው መሰረታዊ የኢስላም ነገሮችን ይጋፋል። ምን لا يكلف الله نفسا الا وسعها ባላወቀው ትጠየቃለህ ከማለት በላይ ምን አለ ካቅም በላይ ባለ መጠየቅ? ምንም ባላወቀው እንዴት ይጠየቃል ይባላል አንድ ሰው? ከዚያ ውጪ ብዙ ነገሮችን መጠየቅ ይቻላል፣ መጥቀስ ይቻላል። የሙሳ ሰዎች እነዚያ በቁርአን ውስጥ ቂሳቸው የተጠቀሰው اجعل لنا إلها كما لهم آلهة ጣዖት የሚያመልኩ ሰዎችን አዩ። ካለፉ በኋላ ሌላ ሲመለከቱ ለነዛ ሙሽሪኮች አምላኮች እንዳሏቸው ለኛም አምላክ አድርግልን ብለው ጠቀሱ። አይ እነዚህ እኮ አልፈጸሙትም፣ እኛ ስለመፈጸማቸው አይደለም ጉዳያችን። ጥያቄያቸው ኩፍር ነው አይደለም? ጥያቄያቸው በራሱ ኩፍር ነው። ሁለተኛ ያላወቀ አልገባም የሚል ሰው፣ ያላወቀ ከኢስላም ወጥቷል የሚል ሰው፣ ጅህልና ዑዝር አይሆንም የሚል ሰው እነዚህ ሰዎች በመጠየቃቸው ብቻ ከኢስላም ሊያስወጣቸው ይገባል። አይ እነዚህ ማን ነው ከኢስላም አልወጡም ያለው የሚሉ ሰዎች አሉ። የሙሳ ሰዎች ማን ነው ከኢስላም አልወጡም ያለው? ከኢስላም አልወጡም ያሉ ሚነገረኛል ሼክ ሙሐመድ ኢብኑ አብዱል ወሃብ ረሂመሁላህ ከሽፍ ሹብሃት ላይ ምን ብለው وتفيد القصة أيضا أن المسلم بل العالم قد يقع في أنواع من الشرك وهو لا يدري. يتي قصة يمتاستمر النجار عند مسلم من بلو تأرواچو مسلم بلو تأرواچو مسلم بيچار لم بل العالم
እንዲያውም ዓሊም የሆነም ራሱ قد يقع ሊወድቅ ይችላል ምን ላይ في انواع من الشرك ከሽርክ አይነቶች ውስጥ የሆነ ሽርክ ላይ ሊወድቅ ይችላል ምን ሆኖ وهو لا يدري ሳያውቀው ሽርክ ላይ ሊወድቅ ይችላል ማን ሙስሊም ምን ብለው ጠሩ ሙስሊም ብለው ነው የጠሩ እነዚህኑ ሰዎች አለፍ ብለው ምንድነው የሚሏቸው لو فعلوا ከተከለከሉ በኋላ ቢሰሩት ኖሮ ምን ይሆኑ ነበር አሉ ለከፈሩ ይከፍሩ ነበር አይ ካፊር ናቸው ብሎ የሚከራከር ሰው ቢከፍሩ ይከፍሩ ነበር አይባልም እኮ አይደል እንዴ ሙስሊም ስለሆኑ እኮ ነው ይከፍሩ ነበር የተባለው ምን ስለሆኑ ነው መጀመሪያ ሙስሊም ስለሆኑ ነው ይከፍሩ ነበር የተባለው ስለዚህ እንደ ሙስሊም ነው የቆጠራቸው ሼክ መሐመድ ኢብኑ አብዱል ወሃብ ብቻ ሳይሆኑ ኪታቡን ሸርህ ያደረጉ ሁሉ እናገኛለን በዚሁ መልኩ ሌሎች አሻሚ የሆኑ ንግግሮች እሳቸውም ጋር ሌሎችም ጋር ሊኖር ይችላል እነዚህ ንግግሮች ሙሉ በሙሉ በማያወላዳ መልኩ ዑዝር የለም ቢሉ ራሱ እነሱ ይሄ ብቻውን በቂ አይደለም በተጨባጭ የቁርአን መሰረት የሐዲስ መሰረት ዑዝር መስጠት እንደሚቻል የሚጠቁሙት አንድና ሁለት አይደሉም ብዙ ናቸው ስለዚህ ክርክር ያለበት ከሌ እንዲህ ብለዋል የትም የሚያደርስ አይደለም ይሄ ክርክር ያውም ዓሊሞቹ በሚይዙት ልክ አይደለም እኛ ምን ይዘው ዓሊሞቹ ሁክሙን ቢናገሩም ከዛ በተጥቢቅ በተዕይን እየሄዱ እያንዳንዱን ሰው ያከፍሩም እኛ ጋር ሰንሰለት እኮ ነው ያለው አክፍሮም አይቆምም ምንድነው የሚያደርገው ካላከፈር ካንተ ሙሽሪክ ጠበቃ ብሎ አንተን ተክፊር ያደርጋል ሰንሰለት ይሰራል ከዛ እሱ እኮ ነከሌና ያከፍርም ይላል ልክ ተብዲዑ ላይ እንደምናየው ሰንሰለት እንደሚሰራው ማለት ነው ተመሳሳይ በሽታ ነው አይነቱ ቀለሙ እንጂ የተለያየው ተመሳሳይ ሰንሰለት ነው የሚሰራው እና ወደዚሁ ስንመለስ ይሄ የዑመር አثر ለእንዲህ አይነት ሰንሰለት ሊውላ ይገባል በዚህ መልኩ ይሄን የሚጠቀሙ ሰዎች ካሉ ታላላቅ አይማዎች ወደ ኋላ የምንጠቅሳቸው መልካም ነገር መስሏቸው ብዙ የፈጸሙ ጥመት አለ አስማኡ ሲፋት ላይ ብንገባ ለምሳሌ የአላህን ዑሉ ከዓርሹ በላይ መሆን ያስተባበሉ አንድና ሁለት አይደሉም ማአት አሉ የሚከበሩ ታላላቅ ዓሊሞች የኖሩበት ቢአ ኢንቫይሮንመንቱ ድባቡ ተጽዕኖ አሳድሮባቸው የተበላሸ አቋም ያራመዱ አንድና ሁለት አይደሉም ብዙ አሉ እነሱን ከእስላም ታስወጣላችሁ ተብዲዕ ታደርጋላችሁ ቢድዓ የሆነ ነገር የፈጸሙ ከሰለፎች ራሱ ማአት አሉ ይላል ኢብኑ ተይሚያ ረሂመሁላህ ቢድዓ መሆኑን ሳያውቁት ወይ ضعيف ሐዲስ ላይ ተንተርሰው ወይ የተሳሳተ ትርጉም ላይ ወድቀው ቢድዓ ላይ የወደቁ ማአት ሰለፎች አሉ ይላሉ ነገር ግን በዛ መነሻ ምን እናረጋቸው ተብዲዕ እናደርጋቸው ስለዚህ በምን አግባብ ነው የሚታየው እነው አثሩን ጨርሰን فقد بينت الامور ነገሮች በእርግጥም ተብራርተዋል ግልጽ ሆነዋል ማለት በተመሳሳይ ሰዎች ተብዲዕ የሚደረጉት ወይም ተክፊር የሚደረጉት በዚህ አግባብ ነው በያን አለ ወይ ተቢን ተደርጎለታል ወይ ግልጽ ሆኖለታል ወይ ሁክም ለመስጠት ማለት ነው وثبتت الحجة حجة ተረጋግጠዋል ማስረጃ ተረጋግጠዋል وانقطعت العذر عذرም ተቋርጠዋል ይላሉ ሼኹ ረሂመሁላህ መልእክተኛው ሰለላሁ ዐለይሂ ወሰለም والذي نفس محمد بيده يا محمد نفس በእጁ በሆነችው ይሁንብኝ لا يسمع بي أحد من هذه الأمة يهودي ولا نصراني ከዚች ኡማ ከኡመተ الدعوة ማለት ነው አጠቃላይ ከሳቸው መላክ በኋላ ከመጣ ህዝብ በአጠቃላይ ይሁዲም ይሁን ነስራኒ የኔን መላክ አይሰማም ثم يموت ولم يؤمن بالذي أرسلت به እኔ በተላኩበት ሳያምን የሚሞት አይሆንም إلا كان من أصحاب النار ከእሳት ጓዶች ውስጥ የሚሆን ቢሆን እንጂ መልእክቱ ደርሶት እውነቱን ተደርቶ እምቢ ያለ ሰው ማለት ነው ወይም ጉዳዩን ሰምቶ ማረጋገጥ ሲጠበቅበት ያወቀ ጉዳዩ ትኩረት እንደሚገባው ያወቀ ችላል ምንም ቦታ አልሰጠው ስለዚህ ጉዳዩ ጥንቃቄ የሚያስፈልገው ነው وذلك أن السنة والجماعة قد أحكم أمر الدين يدين ጉዳይ በርግጥም ግልጽ አድርገዋል አብጠርጥረው ለይተዋል كله በአጠቃላይ وتبين للناس ለሰዎችም ነገሩ ግልጽ ሆኗል ግልጽ ለሆነላቸው ግልጽ ሆኗል ግልጽ ያልሆነላቸው ይኖራሉ ሑጃ እንደ ዘመኑ እንደ ቦታው ከሰው ግልጽ ላይሆን ይችላል ስለዚህ የሑጃ መቆም አንጻራዊ ሊሆን ይችላል ማለት ነው ላንዱ የደረሰው ላንዱ ላይ ደርስ ይችላል የጥፋት መንሰራፋት ያለበት አካባቢ ቦታ ላይ ያሉ ሰዎችና እውነቱ ፍንትው ብሎ የሚታይበት ቦታ ላይ ያሉ ሰዎች አንድ አይደለም ሁክማቸው ስለዚህ ሰዎች ጥንቃቄ ሊኖራቸው ይገባል فعلى الناس الاتباع በሰዎች ላይ ያለባቸው ግዴታ
الاتباع مكة البتانو ابن مسعود رضي الله عنه من يلالو اتبعوا ولا تبتدعوا تكتلوا اتفتروا فقد كفيتم برقتم تبقتاچوال ማለት ህግ የመደንገግ አዲስ ህግ የማውጣት ኃላፊነት ጫና እናንተ ላይ አይደለም ያለው እናንተ ጨንቃ ላይ አልተጣለም ይሄ የናንተ ኃላፊነት ምንድነው ኢተቢዑ ተከተሉ ولا تبتدعوا አዲስ አትፍጠሩ አዲስ መፍጠር እኮ ሸሪዓ መደንገግ ነው فقد كفيتم ይሄን ደግሞ ተበቅታችኋል ማለት ከናንተ ላይ ወርዷል ይሄ የናንተ ኃላፊነት አይደለም መለስ ብዬ ከዚህ ከዑዝር ጋር በተያያዘ الامام الشافعي رحمه الله من ይላሉ لله اسماء وصفات لا يسع احدا ردها لا الله መልካም ስሞችና መገለጫዎች አሉት ለማንም ሊመልሳቸው የማይቻለው የማይፈቀድለት ومن خالف بعد ثبوت الحجة عليه በሱ ላይ ሁጃ ከተረጋገጠ በኋላ የخለፈ ሰው አነጋገራቸውን አስተውሉ መቼ ተጻረረ بعد ثبوت الحجة عليه በሱ ላይ መረጃው ከቆመበት ከተረጋገጠ በኋላ የተጻረረ ሰው እንጂ ባላወቀው በተሳሳተበት መልኩ አይደለም ይያሉ ያሉት በዚህ መልኩ ተጨባጭ መረጃ ከደረሰው በኋላ የተጻረረ ሰው فقد كفر በርግጥም ይክዳል ከእስላም ይወጣል واما قبل قيام الحجة حجة كما قوموا بفيت كهونه ግን فانه يعذر بالجهل እሱ ባለማወቁ ምክንያት ይሰጠዋል ማለፍ ያዑዝር ይሆነዋል لان علم ذلك لا يدرك بالعقل ምክንያቱም የዚህ ዕውቀቱ በደካማ የሰው ልጅ ጭንቅላት የሚደረስበት ولا الرؤيه በእይታ والفكر በማስተዋል በማሰብ በማሰላሰል ሳይሆን የሚረጋገጠው በምንድነው فنثبت هذه الصفات እነዚህን صفات እናረጋግጣለን እናጸድቃለን وننفي عنه ከሱም ደግሞ የምንገፋቸውን እንገፋለን ምን አይነት التشبيه ማመሳሰልን እንገፋለን كما نفى عن نفسه እሱ ከራሱ እንደገፋው ስለዚህ አላህ እጃለው የለውም የሚለው በአቅል አይደለም የሚጸድቀው ወደ ሰማይ ዱንያ ይወርዳል አይወርድም የሚለው በማሰላሰል ወይም በእይታ አይደለም የምናጸድቀው አላህ እግር አለ የለውም ይቆጣል ይደሰታል የሚለውን ተመራምረን አይደለም የምንደርስበት ነስ ተከትለን ነው የምናጸድቀው ነስ ተከትለን ስናጸድቅ وننفي عنه التشبيه ማመሳሰልን ከሱ እናስወግዳለን ከላይ ያሳለፍነው የዑመር ንግግር ያላግባብ እንዳንመነዝር ነው የዑለማ ንግግር መጠቅሰው ኢጅቲሃድ አድርጎ የሚሳሳት ግን በስተቱ ላይ ተሳስቷል አጅር ያገኛል ባይባልም በስተቱ ስተቱ በራሱ አጅር አያስገኝም ነገር ግን ከተጠያቂነት ይድናል በኢጅቲሃድ ከሆነ ኢጅቲሃድ ማድረግ የማይችል ዝም ብሎ እኔ ግን ሳስበው ያለ ነገሮችን የሚቀይር ከሆነስ ይሄ ዑዝር አይገባው አይደለም አህል አይደለም በሙስሊሞች ደም ላይ እንደፈለገ የሚረማመድ የሆነ ሰው ምናልባት ዑዝር ይኖረው ይሆን ኸዋሪጅ ዑዝር ይኖራቸው ይሆን እንደዚህ አይደለም ዑዝር ካንተ የበለጡ ታላላቅ ዑለማዎች በሰፊው ባሉበት ቦታ ላይ የተለየ ነገር ባላገኘህበት የራሴን አቋም ላራምድ አይባልም ዑለማዎችን መመልከት ነው በርግጥ ነው አንዳንድ ሰዎች የራሳቸውን የሚፈልጓትን ብቻ የዑለማ አቋም ይሄ ነው አንተ የተከተልከው አዲስ ነገር ነው ይሏል አዲስ እንዳልሆነ ያወቁ ማለት ነው እንዲህ አይነቶችን ጮህ ተተናቸው በመሰረታዊ ጉዳይ ነው የምናወራው طيب ወደ ቀጣዩ ስንገባ ወዕለም አሉ ሼኹ ረሂመሁላህ رحمك الله እወቅ አላህ ይዘንልህና እወቅ ሲሉ ምን እያሉ ነው ንቃ ነው እያሉ ያሉት እንጂ እንድታውቅ ነው እየተማርክ ያለው ነቃ በል አስተውል ትኩረት ስጠው በሚገባ አይቂን እርግጠኛ ሆነ ያዝ رحمك الله ይዘንልህና እዚህም ላይ ምንድነው ዱዓ ነው ያለው አላህ አዘነልህ ነው ቃል በቃል ብንተረጉመው የሚፈለገው ግን خبر ነው بمعنى الدعاء ነው የመጣው የሚፈለገው ዱዓ ነው አላህ ይዘንልህ ለማለት ነው ان الدين دين انما جاء የመጣው ሃይማኖት የመጣው من قبل الله تبارك وتعالى ከላቀውና ከፍ ካለው አላህ በኩል ነው የመጣው ዲን በሰዎች አይደለም የተደነገገው የአህለ ሱና ወልጀማዓ አቂዳ ያደራጁት አቡ መንሱር አልማቱሪዲና አቡ አልሐሰን አልአሽዓሪ ናቸው ይላሉ እኛ አቂዳችን ሰው የሚያደራጀው አይደለም ከየት መጣው ነው የሚያደራጁት እነሱ አቡ አልሐሰን አልአሽዓሪ 40 አመት ኢዕቲዛል ውስጥ ሲንከራተቱ ነው የቆዩት ተውበት አድርገው ነው ከዛ የወጡት ሲመለሱ በአህመድ መንገድ ላይ ነኝ ያሉት በእነ ኢማሙ አህመድ መንገድ ላይ እንጂ አዲስ አቂዳ ደረጃ ላይ የሚል ደፍረት አልጀመሩም አልተናገሩም አልተነፈሱም አቂዳ የአህመድም አይደለም የሻፊዒም አይደለም የአቡ ሐኒፋም አይደለም የማሊክም አይደለም ማን ያስተላለፈው ወህይ ነው የመጣበት
መልእክተኛው ሰለላሁ ዐለይሂ ወሰለም ለሰሐቦች አቀበሉ ታቢዒዎች ከነሱ ተቀበሉ እያለ መጣ ስለዚህ እነዚህን አይማዎች ስንጠቅስም ተቀብሎ ማስተማራቸውን እንጂ ምን ጠቅሰው የተለየ አቂዳ ሊያደራጁም ሊያመጡም አይችሉ ለዚህም ነው ኢብኑ ተይሚያ ረሂመሁላህ ለፈተና ቅርበው ሲያንገላቷቸው ከእስር ቤት አውጥተዋቸው በቃ እኔ ያስኩት አቂዳ የአህመድ አቂዳ ነው በልና አቂዳቱል ዋሲጥያን በተመለከተ አቋም ሐዲስ ነገር አምጥተሃል እኔ አሁን ብናገር የቀየርኩ ነው የሚመስለው ከ7 ዓመት በፊት የጻፍኳት ኪታብ አለች እሷ ትነበባሉ እንድትቀርብ ተደረገች ኸሊፋው ወንጀላን ጥርጣሬን ለመግፋት ሲል ሌላ ሰው እንዲያነባው አደረገ እሳቸው ቢያነቡ ሌላ ነገር ሊያነሱ ይችላሉ ሰዎች ሲነበብ ቆየ ማንሳት አልቻሉም ጥቂት ቦታ ላይ ማብራሪያ የሚያስፈልግ ቦታ ላይ ማብራሪያውን አነበቡ መናገር አልተመቻቸው ዝም ብሎ መውጣት ሽንፈት ሆነ ኸሊፋው ሊተባበራቸው ፈለገ በምን መልኩ እነሱ ሳይሸማቀቁ ውይይቱን በሰላም ሊቋጨው ፈለገ በምን መልኩ በቃ አንተ ያዘጋጀው የኢማሙ አህመድ አቂዳ ነው ተከታዮች አሉት መትቡዕ የሆነ ሰው አቂዳ ነው በዚህ መልኩ ብንዘጋው አላቸው በጭራሽ አሉት እኔ የአህመድን አቂዳ አይደለም ያዘጋጀሁት አሉት አቂዳ የአህመድም አይደለም የማሊክም አይደለም አሉት አይደለም እንደዛ አይደለም ቀጥታ የረሱል ሰለላሁ ዐለይሂ ወሰለም አቂዳ ነው አይማዎቹ ያንን እንጂ ያስተማሩት ያንጸባረቁት የራሳቸው አቂዳ የላቸው እንመለስ ኢንማ جاء من قبل الله تبارك وتعالى كالله በኩል ነው የመጣው ለም يوضع አልተቀመጠም على عقول الرجال وآرائهم በሰዎች ጭንቅላቶችና በእነሱ አመለካከት ላይ ዝም ብሎ የተገጠመ ነገር አይደለም እርግጥ ነው ሰው ፊጥራ ላይ ነው የሚወለደው ንጹህ እስላም ላይ ነው የሚወለደው ነገር ግን የሚኖርበትን አካባቢ ወላጆቹን ነው የሚመስለው ተቀይሮ ነው የሚወጣው የሰው ልጅ ጭንቅላት የራሱን ጉዳዮች እንኳን ለመፍታት በቂ አይደለም እርግጥ ነው ትልቅ ዋጋ አለው አቅል አላህ ከሰጠን ኒዕማዎች ከትልልቆች ውስጥ ነው ነገር ግን መሰረቱን መነሻውን ከወሰድን የሰው ልጅ ጭንቅላት እምነት የሚደነግግበት እምነት የሚያረቅበት አቅም የለውም ከደነገገም ፉርሽ ነው ያ ነገር ያለ ጥርጥር ውድቅ ነው ከቀደምት ዑለማዎች ውስጥ አንዱ ምን ይላሉ ሊልበስራ ሁዱድ ከማ ሊልበስሪ ሁዱድ ይላሉ ለአእምሮ ለሰው ልጅ ማስተዋል ወሰኖች አሉት ልክ ለእይታ ወሰን እንዳለው ከፊታችሁ የነበረ ሰው ትንሽ ራቅ ቢል እየደበዘዘ ይሄዳል አሁንም ራቅ ሲል ቀይ ነው ጥቁር ላይለያችሁ ይችላል መልኩ አሁንም ራቅ ሲል ሴት ነው ወንድ ላይለያችሁ ይችላል አሁንም ራቅ ሲል እየሄደ ነው እየመጣ ላይለይ ይችላል አሁንም ራቅ ሲል ተንቀሳቃሽ መሆኑ እንጂ ሰው ይሁን ሌላ እንስሳ ይሁን ላይለይ ይችላል አሁንም ሲርቅ እንቅስቃሴው ሁሉ ሜዳ ላይ ሆኖ ማለት ነው አሁንም በጣም ሲርቅ ጥቁር ነገር ዝም ብሎ ይታያቸዋል ምን እንደሆነ የማይለይ ወይም የለበሰው ልብስ ነጭ ሆኖ ሊታይ ይችላል ምንድነው ይሄ ነገር ሰው ነው ወይስ ምንድነው ድንጋይ ነው ቁጥቋጦ ነው ወይስ ምንድነው አይለይለትም አሁንም ሲርቅ ጭው ያለ ሜዳ ላይ ሆኖ ከነጭራሹ አታዩትም ከነጭራሹ አይታይም የሰው ልጅ አይን ምን ስለሆነ የተገደበ ስለሆነ አእምሮም ልክ እንደዚህ ሆኖ የሚደርስበት ነገር ወሰኑ ይለያያል የሆነች ያክል እንደ በስለታችን መጠን እንደ ግንዛቤያችን መጠን አንዱ ከሌላው ተጨማሪ ሰፋ አድርጎ ሊያይ ይችላል ራቅ አድርጎ ሊያይ ይችላል ሲማር አመለካከቱ እየሰፋ እየጨመረ ይሄዳል የፈለገ ይሁን ግን ገደብ አለው ከዛ በኋላ ያለውን አይረዳው ሊልበስራ ሁዱድ ከማ ሊልበስሪ ሁዱድ ልክ ለአይን እይታ ገደቦች እንዳሉት ለአእምሮው እይታ ለማገናዘብ ለአእምሮ ራሱ ገደቦች አሉት ስለዚህ የማይደርስባቸው ነገሮች ተስሊም ነው ማድረግ ያለበት እጅ መስጠት ማለት ነው እጅ ወደ ላይ አላህ እንደዚህ አድርጓል ሲባል እጅ ወደ ቅርቢቷ ሰማይ በየሌሊቱ ይወርዳል እንዴት አትበል አንተ ጭንቅላት ይደርስበታል ሰዎች እንዴት እንድትል አድርገው ስለገነቡህ እንጂ ታውቀዋለህ ጥያቄውን እንኳን አታነሳም ነበር የሆነ የተበላሸ አቋም ያላቸው ሰዎች ኮተኮቱህ ገነቡህና ይሄማ ተሽቢህ ይሆናል እንደዚህ ነው ብለው ጫኑበት ሶፍትዌሩን ከዛ እንዴት ማለት ጀመርክ እንጂ ይሄን ሶፍትዌር ያልተጫኑ ሰዎች አላህ ወደ ቅርቢቱ ሰማይ ይወርዳል ብለህ አስተምራቸው አንድም ከውስጣቸው ጥያቄ የሚያነሳ የለም ወደ ቅርቢቷ ሰማይ የሌሊት 3 ሲቀር ይወርዳል በዛ ሰዓት ለምኑት ነው የተባለው እንዴት አርጌ ተጠናክሬ ጌታዬን በዛ ሰዓት ነቅቼ ለለምነው እንጂ የሚያሳስበው አረ አይወርድም እንዴት ነው የሚወርደው ሰማይ ከላይ አጠለሎት ከታይ ተሸክሞት ነው አርሽን ይለቃል አይደል እንዲህ አይነት ፍልስፍና እስኪ በንጹህ ጭንቅላቱ ላይ ላለ ሰው የነዚህን ሰዎች ቫይረስ ያልተሸከመ ሰው አያነሳውም ጥያቄው አያነሳው መልእክተኛውም ሰለላሁ ዐለይሂ ወሰለም ሲያስተምሩ ሰሃቦችም
እንዴት ይሆናል ይሄ ማመሳሰል አይሆንም ወይ አላሳሰባቸውም ከዛ ይልቅ ቁም ነገሩ ምንድነው በዛ ሰዓት ላይ ነቅቶ ከጌታ እዝነትን ለማግኘት መጣር መታገል እንደሚገባ ነው ትምህርት የወሰዱት ለዚህም ይጥራሉ ሰዎች እየተነሱ ዒባዳ ላይ ይበረታሉ ይታገላሉ ከዛ ውጪ የሙግት መስክ አድርጎ መዋል ልበ ደረቅነት እንጂ ይሄ ወደ ዲን መቅረብ አይደለም የሰው ልጅ ጭንቅላት የሚቀርበውም የሚደርስበትም አይደለም وعلمه عند الله أوقاتك الله زندنو يا هيمانو توقات وعند رسوله كملكتن يوم زندنو صلى الله عليه وسلم سلازي فلا تتبع التكتل سلهنا ما التكتل شيئا مننم بهواك بزنباله براسه زنباله دس سلاله هنا نقر التكتل حديث اللو يلو ايان داندو ما سرج اللو يلو العلم قال الله قال رسوله قال الصحابة ليس بالتمويه ما العلم نسبك للخلاف سفاهة بين النصوص وبين رأي فقيه علم مالت الله انديه له ملك تنيوش انديه بلوال صحابوش انديه بلوال نو انجي ليس بالتمويه بما امتاتات بما بربرا يدلم ما العلم نسبك للخلاف سفاهة علم مالت عنده بمونينت شرعي ما سرجان بين النصوص وبين رأي فقيه كمهران نقرقار يالا تمو نزيكم يا رب سووا قالوا لا لا حديث يتقص كشيخ كليغن يالوت እንደዚህ ነው ይልሃል ራስን መሸወድ ሞኝነት እንጂ የት ነው የሚደረሰው አንድ የበቃ የነቃ ሐኪም ሰርጀሪ ካደረገልህ በኋላ ከዚህ ነገር ተጠንቀቅ ይሄንን ውሰድ ብሎ ሰጠ የመንደር መርፌ ወጊ መጣና ሌላ ነገር አዘዘልህ ሁለቱን አብረህ እኩል ማጋጨት አለብህ እንደዚህ ነው የምትሄደው አንድ የበቃ የነቃ ባለሙያ ሂሳብህን ሰራለህ ኦዲትህን ሰራለህ ሌላ የኔ ቢጤ ከጎረቤት ሱቅ መጣና እንዲህ አድርገህ ስራው ስንቶ አለ እንደዛ ነው የምትሄደው አንድ ብቃት ያለው ዕውቀቱ ያለው የጋራጅ ባለሙያ የመኪና ዕውቀት ያለው ዕውቀቱን ሰጠ ይሄ መኪና ልትገዛ ፈልገህ ነው አይሆንም እንደዚህ ነው አለ ሌላኛው እንዲሁ መሪ ስለያዘ ብቻ መጣና አይ መኪና ይጠቅምሃል ዝም ብሎ ስላለ ትሄዳለህ እንደዚህ ነው የምታራምደው እንዲህ አይደለም በሰዎች መካከል እንኳን ፈርቅ አለ ልዩነት አለ አይደለም ሸሪዓው የሆነ ወህይ የቀረበ ሰዎችን ለሙግት እኩል አብረህ ልታቀርብ ቀርቶ ባለሙያና ሙያ የሌለውን ሰው እንኳን እኩል አታቀርብም እኮ አይደረግም ነውር ነው ስለዚህ ወደዚህ ስንመጣ فلا تتبع شيئا بهواك በዝንባሌህ ነገሮችን እንዲሁ አትከተል ወህይ ተከተል ይሄን የምታደርግ ዝንባሌህን የምትከተል ከሆነ فتمرق من الدين ከዲን ሾልከህ እንዳትወጣ ሙሩቅ ማለት ምንድነው ለምሳሌ አደን ሲታደን ሚዳቆ ላይ ቀስት ብታስፈነጥሩ በጣም በኃይል የተስፈነጠረ የተወረወረ ቀስት በአንድ በኩል ገብቶ በሌላ በኩል ይወጣል አይደል ሙሩቅ ማለት ይሄ ነው ልክ እንደዚህ እስላም ውስጥ ገብተህ እንዳትወጣ ሾልከህ فتخرج من الاسلام كاسلام እንዳትወጣ فانه ምክንያቱም አንተ ይሄን የምታደርግ ከሆነ لا حجة لك ማስረጃ የለህም ሌላ ተከተል ዘንድ አምሮን ብቻ ማጣቀሽ አድርገህ ትሄድ ዘንድ ማስረጃ የለህም فقد بين رسول الله صلى الله عليه وسلم يا الله መልእክተኛ በርግጥም ግልጽ አድርገዋል لامته ለህዝባቸው السنة ፈለጋቸውን መስመራቸውን ግልጽ አድርገዋል ከስሜት ለመራቅ መለካው ለመጠንቀቅ ምንድነው ከተባለ ضابطه النصوص ማስረጃዎች ናቸው ሐዲስ ቁርአን ሲቀርብ እጅ ወደ ላይ የምትልበት ከሆነ የሳትከው እንኳን አይጎዳም ندور حيث ما دار الحق ማለት ሐቅ በዞረበት እንዞራለን ሲሉ ሰለፎቹ ሐቅ እኮ ይዞራል ማለት አይደለም ሐቅ አንድ ነው ሐቅ ነው ብለህ ያመንከው ቦታ ይዘሃል ደሊል ከያዝከው የበለጠ ሚዛን የሚደፋ ሆኖ ሲቀርብልህ እንደገና ቀድሜ ይዤዋለሁ ብለህ አጉላ ተካራት ገጥ ለሐቁ እጅ ትሰጣለህ وأوضحها ግልጽ አድርገው ፍንትው አድርገዋታልም ለአስሐቢሂ ለባልደረቦቻቸው ለሷሐቦቻቸው وهم الجماعة جماعة ማለት እነሱ ናቸው وهم እነዚህ السواد الأعظم سواد ጥቁረት ማለት ነው እዚህ ቦታ ላይ ምንድነው سواد ሰው ማለትም ይሆናል سواد ብዙ ቁጥር ማለት ይሆናል السواد الأعظم ትልቁ ህብረት ማለት ነው ትልቁ ስብስብ ማለት ነው ትልቁ ስብስብ ስንል እንዲሁ ቁጥር ብቻ አይደለም ክብደቱን ተመልከተው ከሰሃባ ጋር እኩል ሚዛን ላይ የሚቀመጣለ ትልቁ ሚዛን እነሱ ናቸው السواد الأعظم ጫፍ ላይ ሷሐቦቹ ናቸው ያሉት ከዛ በኋላ የመጣው
ዋጋው ታላቅነቱ በእነሱ ሚዛን የሚለካ ነው። እነሱን ሲመስል ከፍ ይላል፣ ከነሱ በራቀ ቁጥር ዋጋው በዛው መጠን እየቀለለ ገለባ ይሆናል ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? ወደፊት በእናንተ ላይ ልክ ተመጋቢዎች በማዕድ ዙሪያ እንደሚጠራሩት እንብላ እያሉ ዙሪያ ገባ እንደሚሰባሰቡት ሌሎች ህዝቦች በእናንተ ላይ ይሰባሰባሉ። እንደምናየው አሁን አይሁዱ፣ ነሳራው፣ ጣው ተከታይ የሆነ እምነት የለሽ ሁሉ ሙስሊሙ ላይ ይረባረባል፣ ይሰባሰቡባችኋል አሉ። ሰሃቦች ጠየቁ፣ አሚን ቂለትን ያ ረሱላህ፣ የአላህ መልእክተኛ ሆይ ቁጥራችን ትንሽ ስለሚሆን ነው ያኔ አሏቸው። በጭራሽ እንዲያውም ያኔ ብዙ ናቸው አሉ። ነገር ግን ያኔ የሚመጡት ሙስሊሞች ጉሳእ ከጉሳኢ ሰይል ገለባ ናቸው፣ ጉፋፊ ናቸው፣ ልክ ቦይ እንደሚወስደው ጉፋፊ አሉ። እነዚህ ናቸው እንዲህ አሰዋዱል አዕዘም የሚባሉት። አሰዋዱል አዕዘም እነዚህ ሳይሆኑ ሰሃቦቹ ናቸው። ከዛም እነሱን የተከተለ ነው ይሄ ስም የሚገባው። ወሰዋዱል አዕዘም አሰዋዱል አዕዘም ማለት ትልቁ ህብረት ትልቁ ስብስብ ማለት አልሐቁ ወአህሉሁ ሐቅና ባለቤቶቹ ናቸው። ፈመን ኻለፈ አስሓበ ረሱሊላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛን ባልደረቦች የተጻረረ ሰው ፊ ሸይኢን በሆነች ነገር የተጻረረ ሰው ሚን አምሪ ዲን ከዲን ጉዳዮች ውስጥ በሆነ ነገር የተጻረረ ሰው ፈቀድ ከፈረ በርግጥም ክደዋል አሉ። ጠይብ እዚህም ላይ ማብራሪያ የሚፈልግ ነገር አለው። فهذا كلام مجمل ይሄ ድፍን አነጋገር ነው፣ ተፍሲል ይፈልጋል። እንዴት በትንሽ በትልቁ የተለየ ነገር የያዘ ሁሉ ከእስላም ይወጣል ማለት ነው? አይደለም። ሲጀመር ዲናዊ ጉዳዮች መጠናቸው አንድ አይደለም። ስለዚህ እንደ ጉዳዮቹ መጠን ነው የሚታየው። አንዱ የሰሃቦች አቋም ይሄ ነው ብሎ ያስቀመጠው ሌላ ዓሊም የለም ይሄ ነው ብሎ ሊያስቀምጠው ጉዳዩ አንጻራዊ በሆነ መልኩ ምን ሊሆን ይችላል? ግልጽ ላይ ሆነለት ይችላል። በዚህ የተነሳ ሊሳሳት ይችላል። ይሄ ሰውዬ ሰሃቦች ከያዙት ቢሳሳት እንኳን በትንሽ ነገር የሳተና ትልቅ ነገር የሳተን እኩል ሚዛን ላይ አናስቀምጠን፣ ፍትህም አይደለም። ይሄ እኩል አናደርግም። ስለዚህ ጥንቃቄ ያስፈልጋል ማለት ነው። ሲጀመር ኩፍር ሁሉ ኩፍር አይደለም። ከኢስላም ከሃይማኖት የሚያስወጣ ትልቅ ኩፍር አለ፣ ከኢስላም የማያስወጣ ትንሽ ኩፍር አለ። መልእክተኛው ሰለላሁ ዐለይሂ ወሰለም ሲባቡል ሙስሊሚ ፉሱቅን ሙስሊሞችን መሳደብ አመጽ ነው ይላሉ። ወቂታልሁ ኩፍሩን ሙስሊምን መጋደል ክህደት ነው ይላሉ። ይሄ ክህደት ምንድን ነው? ከኢስላም ያስወጣል ማለት ነው? አይወጣም። ሰውየው ይወጣል ማለት አይደለም። ለምን ታዲያ ክህደት ተብሎ ተገለጸ? የጥፋቱን ክብደት ለማመላከት ነው የተፈለገው። አንድ ሰው ሌላን ሰው ሲገድል የሚፈጽመው ጥፋት አንድ አይደለም። የአላህን ትእዛዝ ጥሷል፣ በአላህ ላይ ተላልፏል፣ በሟች ሐቅ ላይ ተላልፏል፣ በሟች ቤተሰቦች ላይ፣ በማህበረሰቡ ላይ። ለምን ይሄ ነገር ሌላ መዘዝ ያስከትላል። ተከትሎ ብዙ ነገር ነው የሚያስከትለው። በአሁኑ ሰዓት አስቡት፣ በሺህ የሚቆጠር ሙስሊም እንደዋዛ እንደ ቅጠል እየረገፈ ቁጥር ሆነ እኮ በቃ ምንም እስከማይሰማን ሰሞንኛ መነጋገሪያ ብቻ። ያውም ዘር ለይተን የምንቧደንበት፣ ዘር ለይተን የምንከራከርበት። ላኢላሃ ኢላላህ ያለ ሙስሊም በቋንቋ ከሚመስልህ ካፊር በእርግጠኝነት ፈጽሞ አይቀራረቡም ያላችሁ። ወንድምህ እኮ ነው ይሄ። ከስጋ ወንድምህ የበለጠ ቅርብህ ነው ለአንተ። በስጋ የሚቀርብህ ወንድም እምነቱ ኢስላም ካልሆነ አላፊ ጭቃው የወንድማማችነት ነው ይሄ። ኢማናዊ ወንድማማችነትን ገደል ከተህ ይሄ ውሉ መነሻው ለማይታወቅ ብሔር አናውቀውም እኮ አሁን የምንከራከርበት የምንጣላበት የምንገዳደልበት ብሔር አብዛኞቻችን ብሔራችን ቁጠሩ ብንባል እኮ ብዙ አንቆጥርም። ወደኋላ ህዝብ ከህዝብ አንዱ ከዛ ተቀላቅሎ ነው ያለው። የኢትዮጵያን ታሪክ ተመልከቱ። አርጎባ ረጅም ታሪክ ነበረው። ወርጂ ትልቅ ታሪክ ነበረው። የት አለ? ትንሽ ነው እኮ አሁን ያለው። አልቆ መሰለት? አልቆ እኮ አይደለም። ተውጦ ሌላ ብሔር ይዟል፣ ሌላ ቋንቋ ይዟል። አሁን ኦሮሞ ነኝ እያለ እየጮኸ ነው። አሁን አማራ ነኝ እያለ እየጮኸ ነው። አርጎባው ወይም ወርጆ ጋፋት፣ ደቡብ ጎንደር ውስጥ፣ ምዕራብ ሸዋ፣ ምስራቅ ወለጋ ማአት ነበር። ወለጋና ሸዋ ላይ ኦሮሞ ነኝ እያለ እየጮኸ ነው። ጎንደር ላይ አማራ ነኝ እያለ እየጮኸ ነው ያለው። ማን? ጋፋት። አልጠፋም እኮ ቋንቋው ነው የጠፋው። ይሄን ማንነታችንን በውል ለማናውቀው ጭቃው የሆነ ነገር እርኩስ የሆነ አመለካከት አንዳችን ሌላችንን እንጠላበታለን፣ ዘመቻ እንከፍትበታለን። ምን ነው እንደ አረቦች እንኳን በትክክል ዘራችንን ባወቅ ነው፣ በትክክል እንኳን በመዘገብ ነው።
10 20 ቁጥር ቢባል እንቆጥራለን የት እናውቀዋለን ድብልቅልቅ ያለ ማህበረሰብ ከዚህ ተነስቶ ትግራይ የሄደ ሙስሊም በስራ በተለያየ ምክንያት ትግሬ ሆኗል ከአረብ መጥቶ ስንት ሙስሊም አማራ ውስጥ አማራ ሆኗል ትግራይ ውስጥ ትግሬ ሆኗል ኦሮሞ ውስጥ ኦሮሞ ሆኗል አሁን በየብሔሩ የሚናገረውን ቋንቋ እየሞገተ እየተከራከረ ነው ያለው ሲጀመር የሚያከራክር ነው እንዴ የሚያስቆፍስ ነው እንዴ ለፍተን ጥረን ያገኘነው ነው እንዴ ከአላህ የመጣ ስጦታ ነው አለቀ ልክ እንዳይንህ እንደጅህ የተሰጠህ ስጦታ ነው ያንተ አይን ከሌላው አይን በልጦ የምትጎረርበት እንዳልሆነ ሁሉ ያንተ ቀለም ከሌላው ቀለም በልጦ የምትጎረርበት እንዳልሆነ ሁሉ አለቀ ከአላህ የመጣ ስጦታ ነው ከዛ አልፎ መኮፈሻ መሆን የሚችል ነው የተለየ ማዕረግ አለው ስሙኒ ታክል ዋጋ የለው ስሙኒ የሞተው ኦሮሞ ሲሆን የተለየ ስሜት ይሰማሃል የሞተው ስልጤ ሲሆን አማራ ሲሆን ትግሬ ሲሆን የተለየ ይሰማሃል ይሄ በሽታ ነው ያለ በዘረኝነት በሽታ ስላለበት ነው ሙስሊም መሆኑ ሳያምህ ቋንቋውን አይተህ የተለየ ስሜት ይሰማሃል እጅግ የሚያሳፍር የገባብን የፖለቲከኛ ይሄ ሁሉ የመጣብን ከምን የተነሳ ነው ፖለቲካ የህዝብ ሙያ ሲሆን ነው ፖለቲካ የፖለቲከኞች እንጂ የህዝብ ሙያ አልነበረም እኛ ጋር እንኳን ህዝቡ ፖለቲከኛውን ፖለቲካ አይችልም ሁሉን ጠላት አድርጎ በራሱ ወገን ላይ ይቀሰቅሳል ዙሪያውን ያለው አንተን በጥርጣሬ ስላየ ህዝብህ ያተርፋል በወሳኝ ጊዜ ሌሎች ብሔሮች በጥርጣሬ ስላዩ ህዝብህ ሊያተርፍ ነው ተቆርቋሪ አድርጎ ሊስልህ ይችላል ለጊዜው ከዛ ግን ያተርፋል እንደ ህዝብ ፖለቲካ እየፈተፈትን ከዛ ምን ተከተለን ጥላቻ በጥላቻ ተሞልተናል እከሌ እንደዚህ ናቸው እነከሌ ብሔር እንደዚህ ናቸው ነገሮችን ከሁሉም አቅጣጫ ልናበርዳቸው በልክ ልንይዛቸው ይገባል የትም ቦታ ድረስ የወንድሞቻችን ህመም ሊያመን ቁስላቸው ሊያቆስለን ይገባል ይሄ ነው እውነተኛ ወንድማማችነትና طيب ርዕስ የለቀኩኝ ወደዚህ ስመለስ መግደል ኩፍር ነው ሲባል ከእስላም ይወጣል ለማለት ሳይሆን የጥፋቱን ክብደት ለማመላከት ነው የተፈለገው ልክ እንደዚሁ ኩፍር ተብለው የተገለጹ ብዙ ጥፋቶች አሉ ከእስላም ስለሚያስወጡ ሳይሆን ከትንሹ ኩፍር የሚመደቡ ትንሽ ናቸው ስንል ጥፋቱ ትንሽ ነው አይደለም ግን ከእስላም የሚያስወጣ ደረጃ አይደርስም የሚለውን ለማመላከት ነው እናም ወደዚሁ ነጥብ መለሰ ስንል فمن خالف أصحاب رسول الله صلى الله عليه وسلم في شيء من أمر الدين فقد كفر يميلو ጥንቃቄ ይፈልጋል በደፈና ወስደን ከሰሃባ መንገድ ሳት ያለ ሁሉ ከእስላም ይወጣል ለማለት አይደለም እንደየርቀቱ መጠን የሚታይ ነው ሌሎች ነገሮችም ሽሩጥና መዋኒዕ ታሳቢ ተደርገው የሚመዘን ነው የሚሆነው ወዕለም አሉ ከዛ ቀጥለው እወቅ أن الناس ሰዎች لم يبتدعوا አልፈጠሩም አዲስ ነገርን በዲን ውስጥ አላመጡም ቢድዓተን አዲስ ፈጠራን ቀጥ ፈጽሞ حتى تركوا من السنة مثلها ከሱና የሰው አምሳያ የተው ቢሆን እንጂ አዲስ ቢድዓ በጀመሩ ቁጥር በዛ ሚዛን የሆነ ሌላ ሱና እየተው ነው ያሉት እየገፉ ነው ያሉት ታወቀንም አልታወቀንም ይሄ ነው አንድ ቢድዓ በተንሰራፋ ቁጥር በተይዩ ሌላ ሱና እየቀሰቀሰ እየከሰመ ነው ያለው አሁን ሰዎች ምሳሌ ብንወስድ ስንት የቢድዓ ድግስ በየሰፈሩ ነግሶ አቂቃ እኮ አሁን ነው ሰው ያወቀ ያለው ሰው እኮ ያውቅም ኡድህያ እኮ አሁን ነው ሰው ያረዳ ያለው ወደ ኋላ መለስ ብትሉ ሰው እኮ ያውቅም ነገር ግን የቢድዓ ድግሶች የዲን መሰረቶች እስከሚመስሉ ከተውሂድ በላይ ህዝቡ ያውቃቸዋል ይፈጽማቸዋል መስዋዕትነት ይከፍልባቸዋል አገር አቆራርጦ ይሄዳል فاحذر ስለሆነም ተጠንቀቅ المحدثات من الأمور كنجروج من الأمور مالت ሃይማኖታዊ ከሆኑ መጤ ነገሮች المحدثات መጤ ነገሮች ተጠንቀቅ فإن كل محدثة بدعة ምክንያቱም በዲን ውስጥ ያሉ መጤ ነገሮች ሁሉ ፈጠራዎች ናቸውና وكل بدعة እያንዳንዱ መጤ ነገር ሁሉ ደግሞ ضلالة ጥመት ነው والضلالة وأهلها ጥመትና ባለቤቶቻቸው ደግሞ في النار እሳት ውስጥ ነው የሚሆኑት ይሄ ከምን የተወሰደ ነው ነብያችን ሰለላሁ ዐለይሂ ወሰለም ምን ብለዋል فعليكم بسنتي سنة دراچون فاستولات ከኋላ ያለው ነጥብ ጋር እናያይዘው عرباد بن سارية رضي الله عنه ያስተላለፉትን ሐዲስ وعظنا رسول الله صلى الله عليه وسلم يا الله መልእክተኛ ገሰጹን መከሩን موعظة بليغة ጥልቅ የሆነች ምክር وجلت منها القلوب ልቦች በፍርሃት የራዱበት وذرفت منها العيون አይኖችን ባያረገፉበት ያፈሰሱበት የሆነን ምክር መከሩን እንዴት አድርገው መከራቸው ነው
እንዴትስ ሳያለቅሱ የነብዩ ሰለላሁ ዐለይሂ ወሰለም ምርጥ ሰሃቦች ናቸው። እንዴትስ ሳይፈሩ መካሪው ነብዩ ሰለላሁ ዐለይሂ ወሰለም ናቸው። እንዲህ አድርገው ከመከሩን በኋላ ምን አልን? ያ ረሱላላህ ከአነሃ መውዒዘቱ ሙወድዕን ይቺ ነገር ልክ የተሰናባች ምክር ነው የምትመስለው እና ጨምረህ ምከረን አልናቸው። ኡሲኩም ቢተቅዋላህ አላህን በመፍራት አደራላችኋለሁ። የነገር ሁሉ ውሉ ማሰሪያው ማጠንጠኛው ተቅዋ ቢኖር ተውሂዳችን ይስተካከላል። ተቅዋ ቢኖር ከበደል እንሰበሰባለን። ከተቅዋ ቢኖር ኃላፊነታችን እንወጣለን። የተቅዋችን መሳሳት ነው ፈተና ያበዛብን። ፊትና በተከሰተ ቁጥር፣ መከራ በተደራረበ ቁጥር፣ ኑሮ በከበደ ቁጥር እስኪ ተቅዋችን የት ነው? በአሁኑ ሰዓት በየአቅጣጫው የምንሰማው ለጆሮ የሚሰቀጥጥ ነገር ነው። ይህ ሁሉ የእጃችን ውጤት ነው። ይህ ሁሉ የኛ የተጠራቀመ ግፍ ውጤት ነው። አላህን መፍራት የት ነው? ሙዓመላት ግብይታችን ምን ይመስላል? ዳዕዋችን ራሱ ምን ይመስላል? ሰው የሚቀይር ነው? ህዝብን ታሳቢ ያደረገ ነው? ራሳችንን ያስታወሰ ነው? ራሳችንን እርግፍ አድርገን ትተን የኛ ጉዳይ ያለቀ እስከሚመስል ስለ ሰው ብቻ ነው የምናወራው? ወይስ የራሳችን ጉዳይ አስጨንቆ እናለቅሳለን? እስኪ አላህን አስበን ያለቀስነው መቼ ነው? ትዝ ይለናል? ውስጣችን የራደው ረቃኢቅ ያየነው ልባችን መለስለሱ መሻከሩን ያስተዋልነው የልባችን ድርቀት ያስጨነቀን መቼ ነው? ተከታትለናል? ሙዓመላት ላይ የሰው ሐቅ እንዳይመጣብኝ ብለን የፈራን የተጠነቀቅንበት ጊዜ መቼ ነው? ግብይት ላይ ስንሰጥ ስንቀበል ለቀቅ አድርገን ሰዎች ዘንድ በመልካም የታሰብነው መቼ ነው? አለን ይሄ ነገር? ወይስ በብልጠት በማጭበርበር ይሄ እኮ ብልጠት ንቃቱ ነው አይደል በአሁኑ ሰዓት? ስለዚህ ኡሲኩም ቢተቅዋላህ ወሰምዕ ወጣዓ እንዲሁም መሪዎችን መስማት መታዘዝን ማደራላችኋለሁ። ወኢን ተአመረ ዐለይኩም ዐብዱን ባሪያ ቢሾምባችሁ እንኳ በመካከላቸው ከዛ በኋላ ምን አሉ? ፈኢነሁ መን የዕሽ ሚንኩም ፈሰየረ እኽቲላፈን ከሲራ እነሆ ከእናንተ የሚቆይ ሰው ወደፊት ብዙ መለያየትን ያያል፣ በሙስሊሞች መካከል መራራቅ። ያኔ ፈዐለይኩም ቢሱነቲ ወሱነቲ ልኹለፋ አራሽዲን እዚህ ጋር ነው የሚመጣው። ልዩነት በሚበዛበት ጊዜ የልዩነት ዶፍ በሚያሯርጠን ጊዜ የት ነው መጠለል ያለብን? ዝም ብሎ ሁሉም አንድ ነው ስላለና አይደለም። ለስሜታችን የሚያስደስት የሚያረካ ስለተናገረ አይደለም። የት ነው መጠለል ያለበት? የት ነው መሰብሰብ ያለብን? ፈዐለይኩም ቢሱነቲ ያኔ ሱናዬን አደራችሁን። ሱና ሁሌም ያስፈልጋል። ልዩነት ሲንሰራፋ ደግሞ የበለጠ ሰዎች ለሱና ያላቸውን ቅርበት ማጠንከር አለባቸው፣ መፈተሽ አለባቸው። ወሱነቲ ልኹለፋ አራሽዲን አልመህዲይን አዐዱ ዐለይሃ ቢነዋጅዝ በመንጋጋዎቻችሁ ነክሳችሁ ያዙ። ሱናዎቹን የኔንና የሰሓቦችን የምትኮችን ሱና ነክሳችሁ ያዙ። ሱና ይነከሳል እንዴ? ምንድነው የፈለጉት? ምሳሌያዊ የሆነ አቀራረብ ነው ያለው እዚህ ውስጥ። ስዕላዊ የሆነ አቀራረብ ነው። እስኪ ሳሉት ባይነ ህሊናችሁ። ሱናውን ሊነጥቃችሁ የሚታገል ሰው ስላለ በመንጋጋችሁ ነክሳችሁ ያዙት። አንድ ሰው በፊት ጥርሱ ከሚነክሰውና በመንጋጋው ከሚነክሰው የትኛው ነው የሚያጠብቀው? የመንጋጋው፣ ምንም ጥያቄ የለውም። ስለዚህ ከሱናዬ ሊያስወጧችሁ የሚታገሉ የተለያየ ጥሪ ላይ ያሉ ሰዎች ስላሉ ጥንቃቄ አድርጉ። ሱናውን ነክሳችሁ ያዙ፣ እንዳትለቁ። በማጥበቅም በማላላትም ሊሆን ይችላል የሚጠራ። በየትኛውም ስም ይቅረብ፣ በሱና ስም የሚቅረብ፣ በተውሂድ ስም የሚቅረብ። ሙዕተዚላ በተውሂድ ስም ነው ሲጣሩ የነበረው። በሌላም መንገድ ስም ይቅረብ። ዐለይኩም ቢሱነቲ ወሱነቲ ልኹለፋ አራሽዲን አልመህዲይን አዐዱ ዐለይሃ ቢነዋጅዝ ነክሳችሁ ያዙ። ወኢያኩም ወልኡሙር አልሙሕደታት መጤ የሆኑ ነገሮችን አደራችሁን ተጠንቀቁ። ፈኢነ ኩለ ቢድዓትን ضላላ ምክንያቱም ፈጠራ ነገሮች ሁሉ ጥመት ናቸውና። በሌላ የነሳኢ ዘገባ ደግሞ ኩሉ ضላለትን ፊናር ጥመት ሁሉ እሳት ውስጥ ናቸውና ብለዋል። በተመሳሳይ እንደዚሁ መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረድ በዚህ ጉዳያችን ማለት በሃይማኖታዊ ጉዳያችን ውስጥ አዲስ ነገር ያመጣ ሰው ስራው ውድቅ ነው፣ አይልፋ እያሉን። አንድ ሰው እርሻችሁ ጋር መጥቶ ቆፍራለሁ አለ፣ እኔ አልከፍልህም አላችሁት፣ ይቀጥላል። ቤታችሁን እኔ እሰራላችኋለሁ አለ፣ እኔ አልከፍልህም አላችሁት፣ ይቀጥላል። ከዚህ የበለጠ ዲናዊ ጉዳይ መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ በዲናችን ውስጥ የዲኑ አካል ያልሆነን አዲስ ነገር ያመጣ ሰው
ይሄ ተግባሩ ተመላሽ ነው፣ ተቀባይነት የለውም፣ ለፍቶ መና ነው። ወይም من عمل عملا ليس عليه أمرنا የኛ ትእዛዝ የሌለበትን የኛ ጉዳይ የሌለበትን ስራ የሰራ ሰው ስራ ውድቅ ነው፣ ተመላሽ ነው ብለዋል ነብይ ሰለላሁ ዐለይሂ ወሰለም። ስለዚህ ከቢድዓ በሚገባ ልንጠነቀቅ ሱናው ላይ ልንጸና ይገባል ማለት ነው። እሺ ለዛሬ እዚህ ላይ በቃና። سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك